አላዛርንና እናቱን ፖሊሶች ወሰዷቸው። ትንሱ እንግዲህን እርጉዝ ናት። እርጉዝ ሆና ሰው ቤት እየተንገላታች፣ ዘመድ ቤት እየተንገላታች፣ እነሱ ግን እናትና ልጅ ቤት ውስጥ ተቀምጠው እሷ ግን የሱን ልጅ ሆዷ ውስጥ ተሸክማ እየተንገላታች ነው። እነሱ ግን ምንም አልመሰላቸውም። እናቱም ሆነች እሷ አልፈልግም ብላ ቤተሰብ ጋር ስትሄድ፣ ወንድሞቿ ጋር ወይም ዘመዶቿ ጋር ስትሄድ እነሱ ደግሞ እየተከተሉ እዛ ቤትም ይበጠብጣሉ። ከዛ እነሱ ደግሞ በእኔ ምክንያት የእናንተ ቤት አይበጠበጥም ብላ ተመልሳ ደግሞ እዛ ትገባለች። እቤቷ ተመልሳ ልትገባ ስትል ደግሞ እናትየዋ አትገቢም ትላታለች። እንግዲህ በገዛ ቤቷ ማለት ነው። አብረው ነው አላዛር እና እሷ ትንሱ አንድ ጋር ያፈሩት። እናትየዋ እንግዲህ እዚህ ላይ ምንም አይመለከታትም። የሚመለከተው ትንሱንና አላዛርን እንጂ እናትየዋን አይመለከትም። ግን እናትየዋ ልክ እሷ ያፈራችው እሷ የገዛችው እሷ የተከራየችው ይመስል በር ላይ ቆማ አላስገባ ትላታለች። እሷ እንግዲህ እርጉዝ ናት። ይቺ ልጅ ወንድሟ ጋር ስትሄድ ወንድሟ ጋር አላስቀምጥ ብለው የወንድሟን ትዳር ለመበጥበጥ ብሎ አላዛር ብዙ ረጅም መንገድ ተጓዘ። ከዛ ይሄም ደግሞ አልሳካ ሲላቸው ደግሞ በሌላ ነገር ከዛን አይ እኔ የወንድሜ ትዳር የሚበጠበጥ ብላ ተመልሳ ወደ ቤቷ ገባች። አላስገባለቻት። በስተመጨረሻ ግን ምንድነው ያደረገችው? ለአላዛር የጥሪ ወረቀት ፖሊስ ጣቢያ ሄዳ አመለከተች። ምክንያቱም እሷ ሳትሆን መውጣት ያለባት እሱ ነው። እሷና እናትየዋ ማለት ነው። ሁለቱ ናቸው መውጣት ያለባቸው እንጂ እሷ አይደለችም። ምክንያቱም እሷ በሆዷ ልጅ ተሸክማለች። የመውጣት ግዴታ የለባትም። ስለዚህ እንግዲህ ፖሊሶች መጥተው መጥሪያ ወረቀት ሰጡት። አልሄድም አለ። እናትየዋ ግን ትሄዳለህ፣ ህግን አክብረህ እንሄዳለን። ከዛም በኋላ ህጉ ደግሞ ለእሷ ብቻ አይደለም የሚፈቅድላት፣ እሱን እዛ ሄደን እንከራከራለን፣ ናንውጣ አለችው። እሱ ግን አልወጣም አለ። በመስተመጨረሻ ግን ፖሊሶች ጎትተው አስወጡት። ምክንያቱም እንደዛ ነው መሆን ያለበት። ይቺ ልጅ እንግዲህ እርጉዝ ሆና መንከራተት የለባትም። ወጣችላቸው። ስትወጣላቸው ደግሞ ያለችበት ቦታ እየሄዱ ሊያሰቃዩት አይችሉም። ቤቷ ማረፍ አልቻለችም። በማ ምክንያት ነው? በእናትየዋ ምክንያት። ልጅየውም ደግሞ የእናቱን ምክር ነው የሚሰማው። አንዳንድ ጊዜ ግን ጥሩ ትዳር ይስጣችሁ። እውነት ደግሞ የቤተሰብ ጣልቃ ገብነት ደግሞ በጣም ከባድ ነው። ምክንያቱም ቤተሰብ ጣልቃ ሲገባ ትዳራችሁ ወይን አይፈርስ ወይን አይገነባ፣ የሆነ በቃ መሀል ላይ ነው የሚቀረው ማለት ነው። እና በስተመጨረሻ ግን ደስ ብሎኛል ለሷ ማለት ነው። ምክንያቱም እርጉዝ ናታ፣ እርጉዝ ናት። አሁን ደግሞ መውለጃዋ ነው የደረሰው። ቢያንስ እንኳን እርግጠኛ ነኝ ከአንድ ወር ምናምን በኋላ ትወልዳለች ብዬ አስባለሁ። ስለዚህ እቺ ልጅ እንደዚህ ሆነ ሰው ቤት ራሱ መንገላታት የለባትም። እንግዲህ ቤት እያላት የተሟላ ቤት እያለ ሌላ ቦታ መሄድ አያስፈልግም። የሰውን ቤት ደግሞ በጣም ከባድ ነው፣ ሰው ቤት ሆኖ መታረስ። እሷ ደግሞ እናትየዋ ጋር መሄድ አትፈልግም። እናትዬ ጋር እንዳልሄድ እኔ እዚህ ሆስፒታል አለኝ፣ በየጊዜው የሚሄድበት ሆስፒታል አለ፣ እዚህ ነው። እናቴ ጋር ደግሞ መሄድ አልችልም። እውነት በጣም ነው ግን ያስለቀሰችኝ። በተለይ ትናንትና በለቀቀችው ቪዲዮ ላይ በጣም ነው ያስለቀሰችኝ ማለት ነው። እግዚአብሔርን በጣም አሳዘነችኝ ማለት። ስንት ጊዜ ከቤት ወጣችው? አልወጣም ትላለች። ቁጭ ትልና መጨረሻ ላይ ታቅሟ በላይ ሲሆንባት ትወጣለች። ወታ ደግሞ ወይን አጎቷ ጋር ወይን ደግሞ ወንድሟ ጋር ሄዳ ወይን ደግሞ ሆቴል ተከራይታ ስትቀመጥ ደግሞ እዛም ሄደው ይበጠብጧታል። እና በስተመጨረሻ ግን አሁን ላይ ተሳክቶላታል። እንግዲህ እኔ አላቅም፣ ወይን ደግሞ ሊያስወጡትም ይችላሉ። ከዚህ በፊትም 2 ጊዜ ታስሮ ስለነበረ የመጀመሪያው አይደለም፣ 2 ጊዜ ታስሯል። ስለዚህ አሁንም መፈታቱ አይቀርም። ደግሞ ታውቃላችሁ የኢትዮጵያን እስር ደግሞ ታውቃላችሁ። ወንድሟም ነበረ፣ የወንድሟም ሚስት ነበረች። አንድ ጋር ሆነው ነው እንግዲህ እንደዚህ ያደረጉት። ጥሩ ሀሳብ ነው። በመጀመሪያ ግን እኛ ጋር ሆነሽ ትወልጃለሽ፣ እኛ ጋር ትሆኛለሽ ነበር ያሉት። ግን መሀል ላይ ደግሞ የወንድሟን ትዳር ለመበጥበጥ ያሰበው እቅድ ነበረ።
ከዛም በኋላ በዛ ምልህ ይዟቸው ነው እንደዚህ ያደረጉት። ግን ደስ ይላል። ምክንያቱም እኔ ደስ ብሎኛል ልጅቷ ስልታሳዝን፣ ሁለተኛ ደግሞ እርጉዝ ሆነ እንደዚህ ስትንገላታ ማየት ለእኔ በጣም ከብዶ የነበረ፣ ግን አሁን ላይ ደስ ብሎኛል። በተለይ እናትየዋ ጨጓራዬን ነበር የምታሳርረኝ ማለት ነው። ግን አሁን ላይ ግን ተቤቱን ታወራለች። ከዚህ በኋላ የምትገባም አይመስለኝም።